አቶ ደመቀ እንኳን ደህና መጡልን። እንግዲህ እንደሚታወቀው በሀገረ ስብከታችን ከትላንት ከ15 ጀምሮ ዛሬ 16ን ጨምሮ ሀገረ ስብከቱ አጠቃላይ ሰበካ ጉባኤ ስብሰባ እየተካሄደ ይገኛልና እስኪ ይህንን ጉባኤ እንዴት ተመለከቱት? እሺ አመሰግናለሁ ስለተሰጠኝ እድል። በመጀመሪያ ደመቀ ሞልቶ ይባላለሁ ከሚካኤል ሰበካ ጉባኤ የምክትል አስተዳዳሪ ወክዬ ነው የመጣሁት የመምህራን ተወካይ። በአጠቃላይ ይሄ እኔ መጀመሪያ ነው ይሄን ጉባኤ ስካፈል የሶማሌ ሀገረ ስብከት ይሄን አጠቃላይ ሁለተኛ ሰበካ ጉባኤ ሲያዘጋጅ በሚያምር ሁኔታ ነው የተዘጋጀው። ማለት ያው መጀመሪያ ከ44ኛውን የሲኖዶስ ቤተ ክህነት ያዘጋጀውን ፕሮፖዛሉን ጠብቀው ስተናኑ የጠበቀበት እዚህ ደግሞ በሀገረ ስብከቱ በዚህ ደረጃ ሲዘጋጅ በጣም እኔ እድለኛ ነኝ ብዬ አስባለሁ። በጣም ደስ የሚል ሁኔታ ከሀገረ ስብከቱ ስራ አስኪያጅ ጀምሮ የአጀንዳ አያያዝ ከፕሮግራም አያያዝ ጀምሮ በጣም ደስ የሚል የኛ የሀገረ ስብከቱ የሊቀ ጳጳሱም በጸሎት በሚገባ አባታዊ ቡራኬ ሰጥቶ መክፈቻ አድርጎ ስብሰባው በሚገባ ተከናውኖ ይሄ ምንድነው የሁሉም ከበረሃ ያሉት ቤተክርስቲያኖች እኔ በትላንት አንዳንድ በጣም ያሳዘኑ ቤተክርስቲያኖች አሉ። እኛ እዚህ በተንጣለለው በተመቻቸው ቤተክርስቲያኖችን ማገልገልም መገልገልም እንዳለ ሆኖ በየበረሃ ያሉት ደግሞ ስቃይ እኔ አውቀዋለሁ። ቀብር ዳር ያለው እንኳን ከዚህ ከቀብር ዳር ወደ ቀላፎ መሄድ ራሱ በጣም ከባድ ነውና እዛ የመጡት ቤተክርስቲያኖች ብዙ ችግሮች የነበሩበት እኛም መረዳታችን ከእንግዲህ ያሉ ነገሮች ሁሉንም ማነቃቂያ ደውል ብዬ ገምታለሁ። በአጠቃላይ እውነት ይሄ ጥሩ አካሄድ ትላንት የዋልንበት በቡራኬ ተጀምሮ መጨረሻም ደግሞ በጸሎት ተዘግቶ በስነ ስርዓት የሚገባ ነገር ተፈጽሟል። ዛሬም ደግሞ ያው እንደምናየው መጀመሪያ እንደገባን አባታችን እስከሚመጡ ድረስ ሊቃውንቶች የየራንቱ ያቀርቡት ወራቦችም አሉ እና ያ ሁሉ ደግሞ እኛ ትምህርት ሰጥቶናል ብዬ ገምታለሁ። ከዛ ደግሞ የቡድን የተሰጡት ቡድን ጥያቄዎች በአራት ቡድን ተካፍለው በአራት ወንጌላዊ ተመስለው ያቀረቡት ሐሳብ እያንዳንዱ ደግሞ በዛ በሚገባው የተሰጠውን መደብ በሚገባው ለሀገረ ስብከቱም ደግሞ መልእክት ያስተላልፈበት ብዬ ገምታለሁ። ቀጣይ ለሚሰራው ስራዎች ግብዓት ሆኖ ያገለግላል። ከዛ ደግሞ ልክ እንደ ሲኖዶሱ መጨረሻ ቃለ ጉባኤ አቋም መግለጫዎች በሚገባ ተተንትኖ እንትኖች ተቀምጧል። ምን መስራት እንዳለብን ሁሉም መልእክት እንደወስበት ተደርጓልና እኔ በጣም ደስ የሚል ጉባኤ ብዬ አስባለሁ። በጣም ደስ የሚል ጊዜ ነው ያሳለፍነው። ሁለተኛው እንግዲህ ትላንትና ጉብኝት አድርገናል። እርሶ ደግሞ የጅጅጋ ርዕሰ አድባራት ገዳማት ደብረ መዊ ቅዱስ ሚካኤል ቤተክርስቲያን ሰበካ ጉባኤ አባል ነዎት። እዚህ እንደ አባልነት ውስጥ ያለውን ያዩትን ብፁዕ አባታችን ከመጡ ጊዜ ጀምሮ የነበረውን እና ትላንትም የጎበኘነውን እስኪ የልማቱን ሂደት ቢገልጹልን። እሺ አመሰግናለሁ። ጥሩ ጥያቄ ነው። ያው ልማት ሀገረ ስብከት ያው ሊቀ ጳጳሳችንም ያው እሳቸው የልማት ሰው ናቸው። በእርግጥ መጀመሪያ ያው አንዳንዴ ምንድነው እሳቸው የተቀመጡበት ሲያምር ነው ሁሉ ነገር የሚያምረውና ከመጡበት ጊዜ ጀምሮ ከመንበረ ጵጵስና ጀምሮ ያለውን የስብሰባ አዳራሽ ወይም ቢሮአቸውም ቀጥሎ እሳቸው ከመጡበት ጀምሮ ከዚህ መንበረ ጵጵስና አሁን የሁለተኛ ጊዜ ነው መግባቴ። ባለፈው እሳቸው ሆና በዓል ጊዜ እንደዚህ የቡና ሻይ ብሎ መጥቶ አይተናልና በጣም ደስ የሚል እንትን ጊዜ አሳልፈን የሄድበት ጊዜ አለ። ይሄ ምንድነው አሁን እሳቸው የልማት ሰው እስከሆነ ድረስ ደግሞ ያሉበትን መንበረ ጵጵስና ጀምሮ ያለው እንቅስቃሴ አሁን የተሰራበት ሁኔታ ከላይ ያው ሌላ ጳጳሳት ያው ይመጣሉ እና ያን እንግዶቹ ከላይ ሲመጡበትም አርፎ ለከየበረሃ እንዲህ ያለ ነገርም አለ ወይ የሚለው ነገር ለማሳየት በጣም የተሰራ ስራ በጣም አመርክና ደስ የሚል ነው። ከዛ በመቀጠል ደግሞ ሀገረ ስብከቱ ደግሞ የራሱ የሆነ ባለ 5 ወለል ህንጻ መሰረቱ ተቀምጦ አሁን ከመሰረቱ ወጥቷል። ያ ደግሞ ደስ የሚል እንትን ነው። ምንድነው ይሄንን ሀገረ ስብከቱ የራሴ የሚል ስላልነበረ የሀገረ ስብከት ማለት ያው በየአጥቢያው ማለት ሀገረ ስብከት ነው። ሀገረ ስብከት ማለት ሁሉም የአጥቢያዎች ናቸውና አጥቢያዎች ሀገረ ስብከት ከሌላ የለም፣ ሀገረ ስብከትም አጥቢያዎች ከሌላ የለም። ስለዚህ ሀገረ ስብከቱ ራሱን አበቅቶ ሲያይ አጥቢያዎቹም ደግሞ ሌሎች አነቃቂ ነገር ነው ብዬ ነው የሚያስበውና ልማቱ በጥሩ ጅማሬ በፍጥነት
ከተያዘበት ጊዜ ፈጥኖ ይሄዳል ብዬ ገምታለሁ። ለዛ ደግሞ ምንድነው ሀገረ ስብከቱም ደግሞ ልማቱ ሲኖርበት ሁሉም እንቅስቃሴ ሲኖር ሀገረ ስብከቱም ለልማቱ ደግሞ ያው ህዝቡ በሩን ክፍት አድርገው መልካም አስተዳደሮች ያው እንዳሉ ሆኖ እስከታች ያለው እርከኖች ደም ወርዶ ሀገረ ስብከቱ በሚመለከቱ ችግር ያለበትን ቦታ በጊዜ ተጠራቅሞ እንዳይቀመጥ በጊዜ እየተፈቱበት ቢሄዱ አጥቢያዎችም ልማት ሊያፋጥኑ ይችላሉ። ሀገረ ስብከቱም ደግሞ ያለውን ልማት አፋጥኖ ለመሄድ የግድ ያስፈልጋል። አሁን ትላንት በቂ ማብራሪያ በልቆት ገናን በሀገረ ስብከታችን ዋና ጸሐፊ የተቀመጠው ሀሳቦች አሉና ምንድነው ያ ፎቁ ለዚህ ለሀገረ ስብከቱ ብቻ አይደለም፣ በየአጥቢያ ያሉት ብዙ ችግር ላይ አሁን ትላንት የሰመነው ሪፖርት አይነት ብዙ ችግሮች ያሉበት አጥቢያዎች ስላሉ ለነዚያ ሁሉ ዋና መነሻ ሆኖ ለነሱ አንዳንድ ነገሮች መደጎሚያ ሆኖ እንደሚቀመጥ ነው የተቀመጠውና ከዛም ደግሞ በተረፈ ጅጅጋ ያሉት ምዕመናን ብዙ ነገሮች ከላይ እስከ ላይ ያሉትን ሊቀ ጳጳሳችንም ከዛ አስቀምጠዋል። ሊቀ ካህናት ሀገረ ስብከታችን ዋና ስራ አስኪያጅ ያስቀመጡት ነገር ነበር። ማለት በሰርግ ጊዜ በስብሰባም እድሮች ሁሉ ጥያቄ እንዳቀርቡበት ከዛ ፊት ችግር እንደነበረበት ተቀምጧል። ያም አሁን ሀገረ ስብከቱ አይደለም። ሀገረ ስብከቱ እኮ አሁን ያለው ዘላለም ይኖር አይደለም። ግንቡ ግን ስራዎቹ ግን የሚቀጥል ነው። እነሱ ግን በነሱ ዘመን ጥሩ ነገር ሰርቶ ማለፍ ስላለበት የተቀመጠው ግንቡ ሁሉንም የሚመለከት ስለሆነ ህንጻው ደግሞ የጋራ ስለሆነ ያ ነገር ደግሞ ለሁላችንም ስለሆነ ማነጽ የግድ ነው። ያ ደግሞ ሀገረ ስብከቱ ብቻውን የሚያደርገው ነገር የለም። ሀገረ ስብከቱ ማለት ህዝብ ነውና ከህዝብ ነው የተወጣጡ። ሀገረ ስብከቱ ይሄ ያለው ደግሞ ሁሉ የሚቀመጥ ስላልሆነ ሌላ ሲቀየርም በዚህ ላይ ደግሞ ያለውን ስራዎችን ነው የሚያስቀጥለውና ስለዚህ ይሄ ለቀጣይም ለሌላም ከታች ያሉትም የሚመጡ ልጆችም በረከት የሚያገኙበት ተከራይቶ ደግሞ ራሱንም መደጎም ቤተክርስቲያንን ማጥቀም እነሱም ደግሞ ራሳቸው ቤታቸውን ችሎ ኑሯቸውን ችሎ እንዲያስተዳድሩ የሚችሉበት ሊከራዩ የሚችሉበት ሌላ በየቦታ ላይ ለምሳሌ ከሌላ ማይመችበት ሁኔታዎች አሉ። እዚህ ጋር ሲሆን አሁን ሰሞኑን እንኳን ለምሳሌ ማስቀመጥ የሚችለው ሚካኤል መቃብር ቤቶችን እንትስል በጨረታ ሚመናን እንዴት እንደሆነ እናውቃለን እና ብዙ ችግር አለበት ሚመናን ይችላል። ይሄንን በሁለት ችግሮችም ይፈታል። ቤተክርስቲያኗም ሀገረ ስብከቱም ይጠቀማል፣ ሚመናንም ደግሞ ሰርቶ መደጎም ይችላል። ስለዚህ ይሄ ልማት ደግሞ መቀጠል ደግሞ ሀገረ ስብከቱ ደግሞ ያሉ በወንጌል ምስፋፋበት በየአጥቢያዎችን ያሉትን ችግሮች ደግሞ በወቅቱ እየፈቱ ከተካሄደበት ሁሉ ነገር ማይሆንበት ነገር የለምና ስራው ይቀጥላል። ሰው ደግሞ ያለፈ ይሄዳልና ስራው ይቀጥላልና በብርትቶ መስራት የግድ ነው። ጥሩ ነገር ነው ያየነው፣ ብዙ ነገሮችን አይተናል ብዬ ገምታለሁ። አመሰግናለሁ። እኛም እናመሰግናለን ስለሰጡን ማብራሪያ።